በፊት ደግሞ ስንት ሰው እዛ መጥቶ እጁ እንደታጠበ አስቡት። ግን እግዚአብሔር እንደዚህ አድርጎ ሸፍኖልኝ ነበር፣ ማንም እንዳያየው አድርጎ። ኢየሱስ ክርስቶስ ጌታ ነው። ስልኬን አንስቼ ጮኩኝ እዛው ባስሩም ውስጥ በቃ ጂሰስ ቴንክ ዩ ብዬ ነው የጮኩት። ኢየሱስ ክርስቶስ ጌታ ነውና በቃ በዛው ቀረ በዛው ተሰብሮ ቀረና ኢየሱስ ጌታ ነው ልላችሁ ነው። ኢየሱስ ያድናል ልላችሁ ነው። ዛሬም ክንዱ ብርቱ ነው። ዛሬም አምላካችን ትልቅ ነው። ዛሬም ያድናል፣ ዛሬም ይታደጋል፣ ያስመልጣል ልላችሁ ፈልጌ ነው ወገኖቼ። ሰላም ለእናንተ ይሁን ውድ ጓደኞቼ፣ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምስራቅ ነኝ፣ ተመልሼ መጥቻለሁ። የዮሐንስ ወንጌልን ከእናንተ ጋር ዲስከስ ማድረግ ጀምሬ ነበረ። በመሃል ግን ትንሽ ጠፍቻለሁ፣ ይቅርታ አድርጉልኝ። እንግዲህ አንደኛም የጠፋሁት ለሚሽን ስራ ወደ ኖርዘርን ቴሪቶሪ ከወንድሜ ከአፖስትል መብራቱ ጋር ለአንድ ሳምንት ሄደን ነበረ። እዛም ደግሞ ከመሄዴ በፊት ለዛ ዝግጅት ማድረግ ስለነበረብኝ በአንዳንድ ነገሮች ትንሽ ቢዚ ሆኜ ነበረ ማለት ነው። ነገር ግን እመለሳለሁ፣ እቀጥላለሁ። ዛሬ ግን ትንሽ ስለዚህ መንገድ አንዳንድ ነገር ልነግራችሁ እፈልጋለሁ። ለምን በዛ በመንገዳችን ላይ ብዙ ነገር አይቻለሁ፣ ብዙ ነገር ተምሬያለሁ፣ ብዙ ነገር ኦብዘርቭ አድርጌያለሁና ይሄንን ከናንተ ጋር ሼር ማድረግ እፈልጋለሁ። ደግሞም እግዚአብሔር በዛ ቦታ ላይ ብዙ ድንቆችን አድርጓል፣ ብዙ መልካም ነገሮችን አድርጓልና ያንንም ደግሞ እግዚአብሔርን ከኔ ጋር አብራችሁ እንድታመሰግኑ እንዲሁም ደግሞ ለሌሎች ወንጌል ለምትሰሩ ወንድም እህቶቼ እናንተን ለማበረታታት እፈልጋለሁና ጌታ ኢየሱስ ዘመናችሁን ይባርክ። እና ከ6 ወር ከ7 ወር በፊት እግዚአብሔር ወደ ኖርዘርን ቴሪቶሪ እንድሄድ ተናገረኝ ማለት ነው። አንዴ አይደለም ሁለቴ ሶስቴ ደጋግሞ ወደዛ አካባቢ እንድሄድና እዛ አካባቢ ያሉትን ህዝቦች እንዳገለግል እግዚአብሔር ተናገረኝ። ደግሞ ስፔሲፊክሊ ደግሞ አቦርጂናሎችን እንዳገለግል እግዚአብሔር ተናገረኝ ማለት ነውና አቦርጂናሎች ማለት እንግዲህ ለማታውቁ ሰዎች የአውስትራሊያ የመጀመሪያ ዜጎች ናቸው ማለት ነውና በእርግጥ በሁሉም አውስትራሊያ ክልል ይኖራሉ። በበለጠ ደግሞ ወደ ኖርዘርን ቴሪቶሪ ስፔሻሊ ደግሞ በዛው በኖርዘርን ቴሪቶሪ ውስጥ የተለያዩ ትናንሽ ከተሞች አሉ፣ አሊስ ስፕሪንግ እና ሌሎችም ከተሞች ላይ ደግሞ በብዛት ይኖራሉ ማለት ነውና እዛ ለምንድን ነው በብዛት የሚኖሩት? የራሳቸው ትራዲሽናል የሆኑ እምነቶቻቸው ከአንሴስተሮቻቸው የወሰዷቸው አንዳንድ ነገሮች በብዛት እዛ የሚገኙበት ቦታ ነው ማለት ነው። እና ምንድነው እኔ ከዚህ በፊት እዛ ቦታ ሄጄ አላውቅም፣ ምንም የማውቀው ነገር የለኝም። ነገር ግን እግዚአብሔር ወደዛ ቦታ በስፔሲፊክሊ አካባቢውንም ሰዎቹንም ነግሮኝ ወደዛ እንዲሄድ በተናገረኝ ሰዓት በቀጥታ ያነጋገርኩት ወንድሜን አፖስትል መብራቱን ነው። ያው አማከርኩት፣ እሱም ደስ አለው ብዙ የሚሽን ስራዎችም ስለሚሰራ እና አብረን እንድንሄድ በዚህ ተነጋገርን ማለት ነው። ከዛ በኋላ በቃ እየጸለይኩኝም እየተዘጋጀሁም ጊዜውን መጠበቅ ጀመርኩና ያው በጁላይ ላይ ስኩል ሆሊዴይም ስለነበረን እዚህ አውስትራሊያ በዛ ሰዓት ነው ማለት ነው ይሄድ ነው። ምንድነው በቃ ተነሳን፣ ተዘጋጀን። በጣም እግዚአብሔር ብዙ ነገሮችን አዘጋጀልን። ኢቭን ከመሄዴ በፊት ድንገት የማውቀው ሜልበርን ሲቲ ውስጥ ኢቫንጀሊዝም የሚሰራ አንድ ወንድም በቃ ባይብል ፈልጋለሁ አልኩት። ብዙ ባይብሎች ሰጠኝ። ይገርማቸዋል ወደ 60 ሙሉ ባይብል ከዘፍጥረት እስከ ዮሐንስ ራእይ ያለውን ሙሉ ባይብሎችና እንዲሁም ደግሞ ወደ 300 አዲስ ኪዳኖችን ሰጠኝና በጣም ነው ደስ ያለኝ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ለአንድ ነገር ሲያነሳሳችሁ ሁሉን ነገር ነው የሚያዘጋጅላችሁና ሌሎችም እህት ወንድሞቻችን በተለያየ ነገር በጣም ሰፖርት አደረጉ። በሚያስፈልገው ነገር ሁሉ ብዙዎች ከጎናችን ሆኑ እና ተነስተን ሄድን ማለት ነው። እዛ እንደደረስን የገባን ቀን ምንም አላደረግንም። ወደ መሻሻው ላይ ስለገባን ወደምናርፍበት ቦታ ሄድን። ከዛም ግን እኔ ሌሊት በቃ በጣም እንቅልፍ አልተኛሁም። ይገርማችኋል ከባድ ውጊያ ነበረ። ከዚህም ገና ሳልሄድ ጀምሮ ውጊያ ነበረ። በጣም ነው የገረመኝ። እግዚአብሔር ትልቅ ነገር ሊያደርግ ሲል ሁሉ ጊዜ ውጊያ አለ ወገኖቼ፣ ይገርማችኋል። ይሄንን ለምንድን ነው የምናገረው? በዚሁም ወንጌል ለምትሰሩ ሰዎች ለእናንተን ማበረታታት ፈልጋለሁ። የወንጌል ስራ ቀላል አይደለም። ለምንድን ነው ቀላል ያልሆነው? ህይወት ነው የምታስመልጡት። ከሰይጣን ኪንግደም ሰዎችን ነው የምታስመልጡት። ከሲኦል ሰዎችን ነው የምታወጡትና ሰይጣን ደግሞ ይሄንን አይፈልግምና በብዙ መልኩ ሊከላከላችሁ ይሞክራል። ግን ቪክትሪ የኛ ነው። ኢየሱስ ጌታ ነው። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን ነው የሚለው የእግዚአብሔር ቃልና ካስታወሳችሁ መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 4
ከ35 ጀምሮ ስታነቡ ኢየሱስ ክርስቶስ ዲሳይፕሎቹን ምን አላቸው? ኑ እንሻገር፣ ወደ ማዶ እንሻገር አላቸው። ወደ ማዶ የሚሻገሩት ለምንድን ነው? ነፃ ለማውጣት ነው። ማዶ ያለውን ያንኛውን ቴሪቶሪ ነፃ ለማውጣት እዛ ያለውን የታሰረ አንድ ሰው ነፃ ለማውጣት ነበረ ኢየሱስ እንሂድ ያላቸውና ነፃ ለማውጣት ኢየሱስ ወደ ማዶ እንሻገር ብሎ በተነሱበት ሰዓት የእግዚአብሔር ቃል ሲናገር ታንኳቸው ከብዙ ንፋስና ወጀብ የተነሳ በታንኳቸው ውሃ ይሞላ ነበርና ተጨነቁ ዲሳይፕሎቹ ተጨነቁ። ኢየሱስ ክርስቶስ ደግሞ በጀርባ ትራስ ተንተርሶ ተኝቶ ነበር ይላል እግዚአብሔር። ስንጠፋ ግድ አይልህም ወይ ብለው ቀሰቀሱትና ተነስቶ ገሰጸው ይላል። ወጀቡንም ነፋሱንም ገሰጸው ይላልና ለምንድን ነው ያ ነፋስ ያ ወጀብ የተነሳው ሲባል እንዳይሻገሩ ነው። ሃሌሉያ! ወደ ሌላ ቴሪቶሪ እንዳይሻገሩ፣ ወደዛ ተሻግረው ሰዎችን እንዳያስመልጡ፣ ትውልድን ነፃ እንዳያወጡ፣ ከተማን ነፃ እንዳይወጡ ያ ነፋስና ያ ወጀብ ተነስቶባቸው ነበር ወገኖች። እኛም እንደዚህ ለእግዚአብሔር ስራ ስንነሳ፣ ለእግዚአብሔር ወንጌል ስንነሳ ወጀብ ይነሳል፣ ነፋስ ይነሳል፣ አትሻገርም፣ አትሄድም የሚል በተለያየ መልኩ በራችንን ለመዝጋት መንገዳችንን ለመዝጋት ለማስጨነቅ የሚወጣለ ግን አይችልም። ኢየሱስ ግን ተነስቶ ገሰጸው ይላል። ኢየሱስ ጌታ ነው። ገሰጸው፣ ጸጥ አደረገው፣ ተሻገሩ። እኔ አላነበውም ሁሉንም ለምን ጊዜ እንዳልወስድባችሁ ቪዲዮውን እንዳላራዝመው ከቴስቲሞኒ ጋር ግን እናንተ ፕሊስ አንብቡት። ማርቆስ ወንጌል ምዕራፍ 4 ከቁጥር 35 ጀምራችሁ ከዛ ቁጥር 5 ከቁጥር 1 ጀምራችሁ አንብቡትና ጀስት እኔ ትንሽ አንዳንዱን ላንብበው በኢየሱስ ስም አለፍ እያልኩኝ። ምዕራፍ 5 ምን ይላል? ወደ ባህር ማዶም ወደ ጌርጌኖስ አገር መጡ ይላል። አያችሁ፣ ወጀቡ አላስቆማቸውም፣ ምንም ነፋሱ አልያዛቸው፣ መጡ ይላል። ኢየሱስ ጌታ ነው። ተሻገሩና መጡ። ወደ ባህር ማዶ ወደ ጌርጌኖስ አገር መጡ። ከታንኳይቱ በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኛቸው። እርሱም በመቃብር ይኖር ነበረ። በሰንሰለትስ እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢማጂን ይሄ ሰው በምን አይነት ስቃይ እንዳለ እንግዲህ አስቡት። ስለዚህ ኢየሱስ እንደተሻገረ ኢሚዲየትሊ ያገኘው ማን ነው? ይሄንን ሰው ነው ያገኘው። ወደ ባህር ማዶ ወደ ጌርጌኖስ አገር መጣ። ታንኳይቱ በወጣ ጊዜ እርኩስ መንፈስ የያዘውን ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። ገና ከታንኳ እንደወረደ ይሄ እርኩስ መንፈስ የያዘውን ሰው ነው የተገናኘው። ዋው! አያችሁ፣ ለዛ ነበረ እንዳይሻገሩ ሰልፍ የነበረው፣ ለዛ ነበረ እንዳይሻገሩ ወጀብ የተነሳው። አያችሁ ወገኖቼ፣ ግን ገስጾ ኢየሱስ ሄደ። ከዛ ወደታች ወርጄ አንድ ቃል አንብብላችሁ። እዛው ምዕራፍ 5 ላይ ቁጥር 18 ምን ይላል? ወደ ታንኳይቱን በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። አያችሁ፣ ኢሚዲየትሊ ይሄ ሰው ከሰው ጋር ማይገናኝ ራሱን የሚጎዳ ምድሪቷን የሚበጠብጥ ለራሱ በጣም የተጨነቀ የተሰቃየ ሰው ግን ኢየሱስ ነፃ ካወጣው በኋላ ምን አለው? ወደ ታንኳይቱን በገባ ጊዜ አጋንንት አድሮበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። አይገርምም? ኢየሱስ ጌታ ነው። አያችሁ፣ አንዳንድ ሰዎች ኢየሱስን የሚጠሉት ለምንድን ነው ሲባል ከታሰሩበት እስራት የተነሳ ነው ወገኖቼ። አያችሁ፣ ኢሚዲየትሊ ሰው እኮ በብዙ ሁኔታ ላይ ነበረ፣ ግን ሲፈታ ኢየሱስን መከተል ፈለገ። አብሬህ ልምጣ አለው። አብሬህ ላገልግል፣ አብሬህ ልኑር አለው። ኢየሱስ ጌታ ነው። አያችሁ፣ አንዳንድ ጊዜ በሰይጣን እስራት የታሰሩ ሰዎችን ጃጅ ማድረግ አንችልም ወገኖቼ። ሪጀክት ቢያደርጉም ጎስፓልን ጃጅ ማድረግ የለብንም። ለነሱ ነው መጸለይ ያለብን። ለምን? የታሰሩበት እስራት አለ ወገኖቼ። ያ እስራት ሲበጠስ ግን ኢየሱስን ይፈልጋሉ፣ ኢየሱስን ማግኘት ይፈልጋሉ፣ ኢየሱስን ማወቅ ይፈልጋሉ፣ የበለጠ ከኢየሱስ ጋር መኖር ይፈልጋሉ። እና ይሄ ሰው ኢሚዲየትሊ ምን አለው? ወደ አንተ ጋር ልምጣ አለው። ከዛ ኢየሱስ ምን አለው? ኢየሱስም ይላል አልፈቀደለትም። ነገር ግን ወደ ቤትህ በቤተሰቦች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸዋል። አያችሁ፣ ኢየሱስ ምን አለው? ሂድና አውራ።
አያችሁ ወገኖች፣ እኛ የተፈታን ሰዎች፣ ነፃ የወጣን ሰዎች፣ የዳንን ሰዎች ግዴታ ኢየሱስ ለሌሎች እንድናወራው ይፈልጋል። ለቤተሰቦቻችን፣ ለጎረቤቶቻችን፣ ለስራ ባልደረቦቻችን፣ አብረውን ለሚማሩ ለተለያዩ ሰዎች ይሄንን ወንጌል የዳንበትን ህይወት እንድናወራ ይፈልጋል። ኢየሱስ ጌታ ነው። ከዛ ምን ይላል? ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ሀገር ይሰብክ ጀመረ። ሁሉም ተደነቁ ይላል። ለምንድን ነው የተደነቁት? በጣም ከባድ እስራት የነበረበት ሰው ነበረ ይሄ ሰው። አንብቡት፣ ማርቆስ ወንጌል ምዕራፍ 4 እና 5 አንብቡት። ብዙ እንዳላነበው ያው ሰዓት እንዳልወስድባችሁ ነው። በጣም የሚያስደንቅ ታሪክ ነው ወገኖቼ። እና ይሄ ወንድም በዛ ሁሉ እስራት የነበረው ኢየሱስ ያገኘው ግን ተፈቶ ሄዶ መስበክ ጀመረ። ሲሰብክ ደግሞ ሰዎች ተገረሙ። ለምን? ትናንትና እኮ ተስፋ የተቆረጠበት ሰው፣ አይሆንም የተባለ ሰው፣ የሚጠላው ሰው፣ የማይጠጋው ሰው፣ የሚፈራው ሰው ነበረ። ድኖ ልብስ ለብሶ ወጥቶ አዳኙ ኢየሱስ እያለ መስበክ ጀመረ። ኢየሱስ ክርስቶስ ጌታ ነው ወገኖቼ። እና እኔም እንደዛው ነኝ ልላችሁ ፈልጌ ነው። ኢየሱስ አዳነኝ፣ ፈታኝ። ስለፈታኝ ነው ወጥቼ የምናገረው፣ አዳኝነቱን፣ ጌትነቱን የማወራው። ሃሌሉያ። በሱም ብዙ ሰዎች ሲያወራ ተገረሙ ይላል። ለምን? ያልተጠበቀ ሰው ነዋ። ያልተጠበቀ ሰው ነው። አሁን እኔንም ብዙ ታሪኬን የሚያውቁ ሰዎች እንደዚህ ቁጭ ብዬ ሲያወራ ይገርማቸዋል። ያ ሰው ወንጌላዊ ተብሎ አልተሾመም፣ አፖስትል ተብሎ አልተሾመም። ነገር ግን የዳነበትን እውነት እንዲያወራ ተላከ። ኢየሱስ ጌታ ነው። ሁላችንም ተልከናል የዳንበትን እውነት እንድናወራ፣ የኢየሱስን አዳኝነት፣ ጌትነት እንድናወራ። ከተለያየ ሰንሰለት ኢየሱስ ነፃ አውጥቶናል። ከተለያየ እስራት ኢየሱስ ነፃ አውጥቶናል ወገኖቼ። እና ብዙ ኢንካሬጅ ላደርጋችሁ ወዳለሁ። የዳናችሁበትን እውነት ተናገሩ። የዳናችሁበትን ኢየሱስን ተናገሩ። አትፍሩ፣ አትፈሩ ወገኖቼ። አያሳፍርም። ኢየሱስ ያኮራል። እና ይሄ ወንድም ወጥቶ 10 ከተማ ሰበከ። ሰው አይሆንም የተባለ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እና ምንድነው የሆነው? እዛ ከመሄዴ በፊት እንደዚሁ የተለያየ ነውጥ ተነስቶ ነበረ። ኢየሱስ ክርስቶስ ጌታ ነው። እዛም እንደደረስኩኝ ይገርማቸዋል። ሌሊት እንቅልፍ ከየት ይምጣ? ከዚህ ነው የጀመረው። እዚህ ያልተኛው እዛም እንዴት ልተኛ? በቃ ውጊያ፣ ከባድ ውጊያ። እና ገብቶኛል የመናፍስት አሰራር እንደሆነ፣ የሚያመልጡ ሰዎች እንዳሉ፣ ከተማ ነፃ ሊወጣ እንደነበረ ገብቶኛል። ኢየሱስ ክርስቶስ ጌታ ነው። ግን የሚገርማችሁ እንደዛው ሳልተኛ እግዚአብሔር ቪዥን አሳየኝ። ምንድነው ያሳየኝ? ሆስፒታል አሳየኝ። እና የታመመ ሰው፣ የተኛ ሰው ሆስፒታል፣ እንደዚሁም ሆስፒታል ውስጥ የሞተ ሰው እግዚአብሔር አሳየኝ። እና ያንን ነገር እያሰላሰልኩኝ ነበረ። ጠዋት ሲነጋ ከአንድ ፓስተር ጋር መገናኘት ነበረብን። እሱ ፓስተር ደግሞ እዛ ሀገር ላይ በተለያዩ ስራዎችን ይሰራል። ፓስተር ያደርጋል፣ ቸርች ይመራል ከቤተሰቦቹ ጋር። እንደዚሁም ደግሞ በተለያዩ ነገሮች እዛ በተለይ አቦርጅናሎችን በተለያየ ሁኔታ ያገለግላል። እየዞረ ለኮሚኒቲዎች ይጸልያል እና ብዙ ድንቅ የወንጌል ስራ የሚሰራ ፓስተር ነው። ከሱ ጋር ተገናኘን፣ ቁርስ በላን። ከዛ ግን ምን አለን? የመጀመሪያ እኔ ሪኮመንድ ማደርጋችሁ ሆስፒታል ብትጸልዩ ነው። ሆስፒታል ብዙ የጸሎት እጅ ያስፈልጋል ሲል በጣም ገረመኝ። ለምን? እግዚአብሔር ኦልሬዲ ያንን ቪዥን ሰጥቶኝ ነበርና ነገርኳቸው። እኔም እግዚአብሔር እንደዚህ አሳይቶኛል፣ ሆስፒታል አሳይቶኛልና እንግዲህ ያው ያንተ እንደዚህ ብለሃል፣ ኮንፈርሜሽን ነው፣ እዛ ሄደን እናገለግላለን አለን። እና ሆስፒታል በጣም ብዙ በሽተኞች አሉና እታች ይወርዳሉ። ፀሐይ ለመሞቅ ሲጋራ ለማጨስ ይወርዳሉ። እና እኛ እዛ ነው ታች ያገኘን በሩ ላይ የምናገለግላቸው። ግን በጣም ብዙ ናቸው። እንደዚህ መቀመጫ አለ፣ የሆነ ሼድም አለ፣ ተለምዷል። በቃ እዛ አካባቢ ይወርዳሉ፣ የራሳቸውን ታይም ይወስዳሉ። ዘሜን ታይም ግን ማገልገል የሚፈልግም ሰው እዛ ያገለግላል። እና በሚገርም ሁኔታ አገለገልናቸውና በጣም ያዘንኩት ግን ብዙዎች በስኳር በሽታና በኪድኒ ፌሌር በጣም ተይዘዋል። በጣም ብዙዎቹ ምናልባት 80% ሊሆን ይችላል የስኳር በሽተኞች ናቸው እና ኪድኒ ፌሌር አለባቸውና ያም ለምንድን ነው የሆነው ሲባል ደግሞ ከአመጋገብ የተነሳ ነውና በጣም ትልቅ ሸክም ነው ይሄንን እግዚአብሔር የሰጠኝ። በዚህ እንድንጸልይላቸው እንድትጸልዩላቸው፣ እንደዚሁም ደግሞ እግዚአብሔር እድል ይሰጠናል ወደፊት እንዴት እንደምናደርግ ባላውቅም፣ እግዚአብሔር ግን በሚሰጠን ነገር እነዚህን ሰዎች በተለያየ ነገር ሰፖርት እንድናደርጋቸው ወደፊት እግዚአብሔር ይረዳናልና
እንደዛ በቃ ለብዙዎች እየጸለይን ጠዋት እንሄዳለን ከሰዓት እንሄዳለን በቃ የሚገርም የእግዚአብሔር እጅ ነበረ ወገኖቼ እግዚአብሔር ምድሪቷን ነው በቃ አሳልፎ የሰጠን በጣም ሞገስ ሆነን እግዚአብሔር በሮችን በሙሉ ነው የከፈተልን በሄድንበት በቃ በጣም ነበረ ሰዎች ጸሎት የሚፈልጉት ጌታን የሚቀበሉትና እንደዚሁም ደግሞ እኛ በድንገት ነው ቀኑን አላወኩም እኔ ቡክ ያደረኩት ትኬት however ግን አሊያ ስፕሪንግስ ሾው ነበረ እኛ በሄድን በ3ኛው ቀንና በ4ኛው ቀን ትልቅ እንትን ነበረ ፌስቲቫል እዛ ፌስቲቫል ብዙ ሺዎች ከሌላም ስቴት መጥተው የሚታደሙበት ነበርና እግዚአብሔር ያንን ያውቅ ነበረ አውቆ ነው ያንን ሰዓት የቀጠረውና በዛ ቦታ ላይም በጣም ብዙ ድሎች ሰጠን ብዙዎች ጌታን ተቀበሉ ብዙዎች ነፃ ወጡ ብዙዎች እግዚአብሔር አጽናናቸው ዳሰሳቸው የሚገርም እጅ ነበር ወገኖቼ እንዲህ አንድ ሁለት ልላችሁ አልችልም ብዙ በቃ ብዙ ቪዲዮዎች አሉ ፎቶዎች አሉ ግን ያው በተለይ ኦሪጂናል ነገር ሲሆን በጣም ሴንሲቲቭ ስለሆነ ምንም ፎቶዎች ከናንተ ጋር ሼር ማድረግ አልችልም ነገር ግን እንዳልኳችሁ እግዚአብሔር እንዲህ ነው ማለለውን ያህል ሰው ጌታን አገኘ ብዙ ሰው ጌታን ተቀበለ ብዙ ሰዎችም እንደዚሁ ተፈቱ እግዚአብሔር ዳሰሳቸው እንዲያውም እንደው አንድ ነገር ማስታውሰው በጣም የሚገርመኝ አንድ ወታደር እንደዚህ ከአርሚዎቹ ጋር ተሰብስበው ቆመው እዛው በቆሙበት ጌታን ተቀበለ እጅ ጭነን ጸለይነል እንደዚህ የማይደፈሩ የሚመስሉ ሰዎችን ራሱ በድፍረትና በስልጣን ነው ወንጌል የተሰበከላቸውና ብዙዎች ሰምተዋል ብዙዎች ጌታን ተቀብለዋል ለብዙዎችም ትራክት ሰተናል ለብዙዎች ባይብል ሰተናልና እግዚአብሔር እጅ በኃይል ከኛ ጋር ነበረ ክብር ለጌታ ለኢየሱስ ይሁን እና ጌታ ድንቅ አድርጓል እግዚአብሔርን አመስግኑት ወገኖቼ እግዚአብሔርን አመስግኑትና በጣም ደግሞ ያስገረመኝ ነገር ምንድነው ብዙ አምልኮ ቢኖራቸውም ዛገር ላይ በተለያየ በጣም ብዙ አይነት አምልኮ አላቸው ይሁን እንጂ ኢየሱስን ደግሞ ያውቃሉ በጣም ደስ ያለኝ ኢየሱስ እንላቸው በጣም ደስ ይላቸዋል ጸልዩልኝ ነው የሚሉት ጸሎት በጣም ነው የሚፈልጉት እኔ የተደነቁበት እንደዚህ በግሩፕ 10 ይቀመጣሉ እዛ ሄደን ለ10ን ጸልያለን ጌታ እናስቀበላለን ለሷ ጸልይላት ይመሩናል እዛ ደግሞ ሌላ ግሩፕ ይቀመጣሉ እነሱ ጋር እንሄዳለን እነሱን ጌታ እናስቀበላለን እንጸልያለን በቃ እንደዚሁ በጣም ቢዚ ነው ምነግራችሁ በጣም ቢዚ እግዚአብሔር የሚደንቅን ድል ነው ያደረገው ኢየሱስ ክርስቶስ ጌታ ነው ከዛ ውድቀን ይሄ አብሮን ብዙ ጊዜ የሚያገለግለው ፓስተር በሱ ቸርች ደግሞ ሁድኑና ምስክርነት ስጧለን ኢየሱስ ጌታ ነው እዛ ቸርች ሄድን ምስክርነት ሰጠን ማለት ነውና ስፔሻሊ አንዲት እህት ኦሪጂናል ናት አንድ ጆሮዬ አይሰማም አንድ ጆሮዬ ብቻ ነው የሚሰማው ብላኝ ነበርና እንደዚህ እጄን ጭኜ በጌታ በኢየሱስ ስም ብዬ ስጸልይላት እዛው በቆምንበት ጆሮዋ ተከፈተና ይሄንን ምስክርነት ተናገር ያለኝ እና ያው ይሄንን እንዳወራ ፈልጎ ነበር ዛ ኮንግሪጌሽኑንም ኢንካሬጅ ለማድረግ እና ይሄንን እዛ መሰከርኩኝ ክብር ለጌታ ይሁን ይችህት ጆሮዋ እዛው በቆምንበት ተከፈተ ኢየሱስ ክርስቶስ ጌታ ነው እዛው ቸርች ያንን ምስክርነት ከሰጠን በኋላ ፓስተሩ በቃ 5 እየሆናችሁ እየተያዛችሁ ጸልዩ አለ ማለት ነው ሲል ወደ ኋላ ይዞር ስል እንደዚህ የዊልቸር ላይ የተቀመጠ አንድ ወንዳለ ከሱም አብሮት የሚጠብቀው ደግሞ አንድ ሰው አለ ሌሎችም ሁለት አሉ ከነሱ ጋር አብሬ 5 ሆነን ጸልዩ አልኳቸው አይ አንቺ ጸልይ ያሉኝና እሺ ብዬ እኔ መጸለይ ጀመርኩኝ ጸልዬ ስጨርስ ዊልቸር ያዘው ልጅ የሚጠብቀው ልጅ በቃ ውስጤ በጌታ እንዳልሆነ ነገረኝና ጠየቅኩት አንተ በጌታ አይደለህም አይደል ስለው አይደለሁም አለኝ ዛሬ ጌታን መቀበል ትፈልጋለህ አልኩት እሺ አለ እዛው ጌታን አስቀብዬ ጸለይኩለት በጣም ተደሰተ መጽሐፍ ቅዱስን መኪናችን ውስጥ ነበረን አውጥቼ ሰጠሁት እና ለፓስተሩም ነገርኩት በጣም ደስ አለውና እምነግራችሁ ምንድነው በሄድንበት ጌታን ሰው ይቀበላል በሄድንበት እግዚአብሔር ሰውን ይነካል በቃ የሚገርም የእግዚአብሔር እጅ ተዘርግቶ ነበረ ክብር ለጌታ ለኢየሱስ ይሁን ከዛ ደግሞ ዛው ፌስቲቫል ላይ እንደዚህ ቸርች የሚመሩ ሁለት አገልጋዮች አገኙንና ከፓስተሩ ጋር ቤታችንኑና ራት ብሉ አብረንም ጌታንና ምልካሉን እሻልን ሄድን እዛም ደግሞ ሄደን ከነሱ ጋር ራት በላን ጌታን ያመለክን ቃልም እየተከፋፈልን ይያለን ደግሞ 8 ነበርን አንዲት እህት በቃ ልንጸልይላት ከወንድሜ ከአፖስትል ጋር እየተነጋገርን መንፈሱ ነቃ በቃ ሄዳለሁ አለች ሄዳለሁ ስትል ነው አትሄድም እንጸልይላታለን ብለን ጸለይንላት ያችም ሴት እዛው ነፃ ወጣች እና በሄድንበት ቦታ ነው ምነግራችሁ በቃ እግዚአብሔር ሂዱ ሲል
አብሮ ነው የሚሄደው። እግዚአብሔር ሂዱ ሲል ቀድሞ ነው የሚገኘው። ኢየሱስ ጌታ ነውና እግዚአብሔር ቀድሞ ነበር የተገኘው ወገኖቼና በሄድንበት ቦታ እግዚአብሔር ድል ነው የሰጠን። በፓርኮች እየሄድን ጌታ እናስቀብላለን፣ እንጸልይላቸዋለን። እንዲያውም አንዲት ጁሽ አገኘኋትና ውሻ ይዛለች እዛ ፓርክ። ስለ ጌታ አወራኋት። ሳወራት ነው እኔ ጁሽ ነኝ ፕላስ ቡዳ እምነት ነው ያለኝና እንደዚህ ኢየሱስ ምናምን አልፈልግም አለች ስትል ኖ ነገርኳት፣ በደንብ ሰበኳት። የሚገርማችሁ ጌታ በደቂቃ ነው የቀየራት። በደቂቃ ተቀይራ ጌታን ተቀበለች። እጅ ጭንን ጸለይንላት፣ ባይብል ሰጠናት። እንዲያውም ባይብል ስንሰጣት ካልከፈልኩኝ አለች። በህይወቴ እኔ ባይብል አግኝቼ አላቅምና ልክፈላችሁ አለች። አይ አትከፊም፣ ይሄ ስጦታ ነው ብለን እንትናላትና የሚገራርሙ እኔ እንግዲህ አንድ ሁለት ብዬ አልነግራችሁም በደፈናው። በጣም ብዙ ሰዎች ጌታን አግኝተዋል። በጣም ብዙ ሰዎች ተጽናንተዋል። እግዚአብሔር በታማኝነቱ ብዙዎችን ፈታ ወገኖቼ። በእውነት እኔ በእውነት ነው የምነግራችሁ። በጣም 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 ደስ ብሎኛል። ክብር ለመንፈስ ቅዱስ ይሁን እና ያው በጣም ብዙ ምስክርነት ነው ያለው፣ ግን አንዳንዱን በሶሻል ሚዲያ ማውራት አልችልም። በቃ በሶሻል ሚዲያ የሚወራ አይደለም። አንዳንዱ ግን እግዚአብሔር ከምናስበው በላይ አስደንቆናል፣ አስገርሞናል። ለእናንተ ይሄንን ሸክም ልሰጣችሁ ፈልጋለሁኝ። ለነዚህ ወንድም እህቶቻችን በጣም እንድትጸልዩላቸው። እኛ ወደዚህ ወደ አውስትራሊያ እግዚአብሔር ሲያመጣን ለበረከት ነው ያመጣንና የመጀመሪያ አውስትራሊያ ብርቅ የሆኑ ህዝቦች ለነሱ በእውነት አብዝተን ልንጸልይላቸው ይገባል። ስለ ጤናቸው በጣም እንጸልይላቸው ወገኖቼ። ያው ብዙ ፖለቲካል እና ሂስቶሪካል ኢሹ አለ፣ ግን እዛ ውስጥ እኔ መግባት አልፈልግም። ለምን እንደሆነ ታውቃላችሁ? አይ እነሱ እኮ የሆኑት እንደዚህ ሆነው ነው፣ እንደዚህ ስለሆኑ ነው፣ እንደዚህ ነው የምንለው ብዙ ጊዜ። ግን እሱ ጥቅም የለውም። ስላለፈ ማውራት ጥቅም የለውም። ለምን እኔ በዚች በአንድ ሳምንት እንኳን የእግዚአብሔር እጅ ሲንቀሳቀስ እነዚህ ሰዎች ሲፈቱ ሲስቁ አይቻለሁ። አንገታቸውን የደፉ ቀጥ ሲሉ አይቻለሁ። የማይስቁ ሲስቁ አይቻለሁ ወገኖቼ። እና ምን ልላችሁ ፈልጌ ነው፣ መፍትሄ እኛ ጋር አለ። እነሱን የሚያስቅ እነሱን እንደገና የሚፈታ እነሱን እንደገና የሚያወጣ የእግዚአብሔር እጅ አለ ወገኖቼ። ታሪክን የሚቀይር ሃሌሉያ ታሪክ አለ። ታሪክን የሚቀይር የእግዚአብሔር እጅ አለ። የፖለቲካ ችግር አለ፣ እግዚአብሔር ጣልቃ ይገባል፣ ይቀይራል ወገኖቼ። እና ያንን ወደ ጎን ተውትና ጸልዩ፣ እንጸልይ። መንፈስ ቅዱስ ይችላል። እግዚአብሔር ዴሊቨር ማድረግ ይችላል። ስላለፈ ነገር ብናወራ የሚጠቅመን ነገር የለም። ነገር ግን እግዚአብሔር የእንደገና አምላክ ነው። ነገር ግን እግዚአብሔር ዛሬም ይሰራል። ሃሌሉያ ለእግዚአብሔር የማይቻል ነገር የለም ወገኖቼ። ስለዚህ ጸልዩ ልላችሁ ፈልጌ ነው። አይ እንደዚህ ነው እኮ ብሎ ተስፋ እንዳትቆርጡ በማንም ተስፋ እግዚአብሔር በማንም አይቆርጥም ወገኖቼ። እኔ ወደዛ ቦታ ሂጂ ሲለኝና እነሱን ማሰቡን ሳውቅ ልቤ በጣም ነው የተነካው ወገኖቼ። የሚገርማችሁ ለአንዳንዶቹ እያለቀስኩ ሁሉ ነው የጸለይኩላቸው። እንዲያው ምን አይነት ፍቅር እንዳለኝ ሲያዩ ገረማቸው። በእንደዛ አይነት ፍቅር ነው ያዩዋቸው። ለምን እግዚአብሔር መንፈስ ቅዱስ ያንን ፍቅር በውስጥ የከተተ ገረመኝ። የእግዚአብሔር ልብ የት እንዳለ አየሁኝ። የእግዚአብሔር ልብ የት እንዳለ አየሁኝ ወገኖቼ። የእግዚአብሔር ልብ አንገታቸውን ለደፉ፣ የእግዚአብሔር ልብ በእውነት ለተረሱ፣ በቃ ሰው የለንም ላሉ፣ ብዙ ነገር ለጨለመባቸው፣ ባዶ ለሆነባቸው ለነሱ የእግዚአብሔር ልብ እዛ ነው ያለው። በእውነት ነው የምነግራችሁ። እና እግዚአብሔር ከኛ ጋር አለ። ታሪኩን የምታውቁትን ስቶሪ ወደዛ ተወት አድርጉትና እንጸልይላቸው። እግዚአብሔር ድንቅ ያደርጋል። የወንጌል ልብ ያላችሁ፣ ጥሪ ያለባችሁ፣ በእውነት ሸክም ያለባችሁ ጸልዩላቸው። ወደፊትም ደግሞ እነዚህን ሰዎች አብረን እናገለግላቸዋለን። በእውነት ወንጌል አብረን እንሰራለን። ኢየሱስ ክርስቶስ ጌታ ነውና በምንሄድበት ሰዓት ከሜልበርን አድላይድ አድርገን እዛ ትራንዚት አድርገን ከአድላይድ ወደ አሊስ ስፕሪንግስ ነው ፍላይት ያደረግነውና የሚገርማችሁ ስንሄድ አድላይድ ኤርፖርት ባስሩም ልጠቀም ሄድኩኝ። ባስሩም ልጠቀም ቃይን ምናምን ወንድሜ ጋዛ የተቀመጥንበት ቦታ ትቼ ባስሩም ሄድኩኝ። ባስሩም ሄጄ ለካ ስልኬን ጥዬ ወጥቻለሁ። የሚገርማችሁ ኤርፖርት ባስሩም ደግሞ ምን አይነት ቢዚ እንደሆነ ታውቃላችሁ። ስልኬን እዛ ጥዬ ወጣሁኝ። ወጥቼ የምንቀመጥበት ቦታ ወካ አድርጌ ሄድኩኝ። ቁጭ አልኩኝ። ከዛ ከተቀመጥኩ በኋላ ደግሞ ውሃ ምጠጣው ባዶ ነበረ። አይ ውሃ ያስፈልገኛል ብዬ ደግሞ ሂጄ ውሃ ይዤ መጣሁ። ውሃ ይዤ መጥቼ እንደገና አሁንም ቁጭ ብያለሁ። እንግዲህ አስቡት ምን ያህል ደቂቃ እንደሄደ። ከዛ ግን ቁጭ ስል ሳይ ኪሴ ባዶ ነው፣ ስልኬ የለም። ትዝ ሲለኝ ባስሩም ጥየዋለሁ።
እውነት ነው የምነግራችሁ አገኘዋለሁ ብዬ አላሰብኩም። ለምን ኤርፖርት በጣም ቢዚ ነው ታውቃላችሁ። የኤርፖርት ባስሩም ብዙ ሰው ነው የሚመጣው፣ ተሳፋሪ ብዙ ነው ያለው። ሄድኩኝ ስገባ አንዲት ልጅ ልክ እንደገባው ባስሩም አንዷን ልጅ ፕሊዝ ስልኬ ላይ ደውይልኝ አልኳት። ስትደውል ስልኬ ዝግ ይላል እና ዝግ ሲል በቃ የሆነ ሰው ወስዶታል ብዬ ደነገጥኩ። በቃ ለምን በጣም ፈልገው ነበር። በስልኬ ብዙ ስራ መሰራበት ነበረኝ። በዛ ሰዓት ስልኬ በጣም ያስፈልገኝ ነበር ወገኖቼና ዋው በቃ ስልኬን የማይሆን ሰዓትና ቦታ ላይ አጣሁት ብዬ እንደዚህ ዞር ስል የእጅ መታጠቢያው አጠገብ ስልኬ ቁጭ ብሏል። ለዛው እጇን የምትታጠብ ልጅ ነበረች በሰዓቱ። ከዛ በፊት ደግሞ ስንት ሰው እዛ መጥቶ እጁ እንደታጠበ አስቡት። ግን እግዚአብሔር እንደዚህ አድርጎ ሸፍኖልኝ ነበረ። ማንም እንዳያየው አድርጎ። ኢየሱስ ክርስቶስ ጌታ ነው። ስልኬን አንስቼ ጮኩኝ እዛው ባስሩም ውስጥ በቃ ጂሰስ ቴንክ ዩ ብዬ ነው የጮኩት። ኢየሱስ ክርስቶስ ጌታ ነውና እግዚአብሔር ጭራሽ በስሙ ወጣችሁ ሂዱ ብሎ ልኳችሁ አያስነካችሁም። አይገርምም? ከፀጉራችሁ አንድ አትረግፍም። ስልኬን አላስነካም። ኢየሱስ ጌታ ነውና በጣም ተደንቄ በዚህ ተመለስኩኝ ማለት ነው። እና እዛው ኤርፖርት ደግሞ ስንመለስ ሌላ ሚራክል ምን አደረገ መሰላችሁ? እግዚአብሔር ቦርዲንግ ለማድረግ ተሰለፍን ማለት ነውና ስንሰለፍ መጀመሪያ ፕራዮሪቲ ቦርዲንግ ያው ኖርማሊ በየትኛውም ኤርፖርት መጀመሪያ የሚገቡት ቢዝነስ ክላስ፣ ፈርስት ክላስ፣ ፕላቲኒየም፣ ጎልድ ሜምበሮች መጀመሪያ ይገባሉና እነሱ ገብተው ብዙ ስለሄዱ ያለቁ መሰለኝና ተሰለፍኩኝ። እኔ ስሰለፍ ቦርዲንግ ፓሴን ሰጠኋትና እንደዚህ ስካን አደረገችው። ስካን ስታደርገው ገና ካፋ ሳትጨርስ ልክ ምን ልትለኝ ነው እሷ ይሄ ፕራዮሪቲ ቦርዲንግ ነው ብላ ይሄንን ነግራ ልትመልሰኝ ነበር። እንግዲህ ኖርማሊ እንደዛ ነው የሚደረገው። ቀድማችሁ ከሄዳችሁ ቦርዲንግ ፓሳችሁን ቼክ ያደርጉና አይ የናንተ ገና ነው፣ አሁን ቢዝነስ ክላሶች ነው የሚገቡት፣ አሁን ፈርስት ክላሶች ነው የሚገቡት ነው የሚሉት ሁሉ ጊዜ። እንደዛ ብላ ልትመልሰኝ ነበር። እግዚአብሔር ደግሞ ብዙ ድንቅ አድርጎልናል፣ ብዙ ተአምራት አድርጎልናል፣ በብዙ ቦታ ሞገስ ሆኖናል፣ በር ከፍቶልናል። በቃ በሚያስደንቅ ክብር ነው ቆይተን የተመለስነው እና እዚህ ላይ ግን ጠላት ልባችንን ሊያወርድ ነበረ። በዚህ ግን እግዚአብሔር ምን እንዳደረገ ልንገራችሁ ወገኖች። ልክ ስካን አደረገችና ይሄ እኮ ፕራዮሪቲ ቦርዲንግ ነው ልትለኝ ሳትጨርሰው ከአንደበቷ አንድ ነጭ ከኋላ መጥቶ ሺ ኢዝ ዊዝ ሚ አላት። ቆጣ ባለ ድምጽ፣ ሲሪየስ በሆነ ድምጽ ሺ ኢዝ ዊዝ ሚ አላት። አስገባችኝ። ዞር ብሎ አፖስትል መብራቱንም ሂ ኢዝ ዊዝ ሚ ቱ አለ። ሁለታችንንም አስገባን። ከዛ ሱስ ከፊት ይሄዳል። እኔም ከኋላ እየተከተልኩ ጎድ ብሌስ ዩ አልኩት። ጎድ ብሌስ ዩ ስለው አሜንም አላለኝም ምንም አላለኝም፣ ዝም ብሎ ይሄዳል። እና የሆነ ነገር ብቻ ተናገረና ሄደ። ሲሄድ እከተለዋለሁ። እኔ እየተከተልኩት እንግዲህ ከቦርዲንጉን አልፋችሁ ቀጥታ ወደ ፕሌን ነው የሚያስገባችሁ። እና ፕሌኑን የሚያስገባ መንገድ እንደዚህ ክፍት አለ፣ ወደ ቀኝ ደግሞ የሚያስታጥፍ ሌላ አለ። ያንን ደግሞ ከሄዳችሁ ወደ ታች ነው የምትወርዱት በደረጃው። እና ሰውዬው ወደዛ ሄደ። ሲሄድ እኔም ተከተልኩት። ስከተለው አፖስትል መብራቱ እንዴ ወዴት ነው የምትሄጂው? ፕሌኑ እኮ ያው እዚህ ጋር ነው አለኝ። እንዴ አይ ሰውየው ታዲያ ለምንድን ነው በዚህ የሚሄደው ስለው አይ እሱን ተይው አለኝ። ሰውየው እያየሁት በደረጃ ወርዶ መሬት ወርዶ ወክ እያደረገ በመሬቱ ሄደ። እኛም ገባን ወደ ፕሌናችን። ቁጭ ብዬ ያንን ነበረ በቃ ማሰላስለው፣ ሜዲቴት አደርግ ነበረ። ምንድነው ጌታ ሆይ ምንድነው የተፈጠረው ያልኩኝ። እግዚአብሔር መልአክ ነበር የላከልን ወገኖቼ። አያችሁ ለእግዚአብሔር የማይቻል ነገር የለም። እንግዲህ ያቺ ደቂቃ ውስጥ በዛች ሰከንድ ውስጥ አስቡት። እንግዲህ በዛች ሰከንድ ውስጥ እግዚአብሔር እንደዚህ ነው ጣልቃ የገባው። እስካን አድርጋ ይሄ ፕራዮሪቲ ቦርዲንግ ነው ብላ ልትጨርስ ስትል ጥልቅ ብሎ ገባና ላጥ አርጎ አስገባል። እኛን አስገብቶ እሱ ተቀይሶ ሄደ። ክብር ለጌታ ለኢየሱስ ይሁን። የሰማይ የምድር ፈጣሪ ከምድር በታች ያለውን ሁሉ የሚገዛ መላእክቶች የሚታዘዙለት ምድር የምትንቀጠቀጥለት እግዚአብሔር ስሙ ይባረክ ወገኖቼ። እና እግዚአብሔር በብዙ ድል በብዙ ድንቅ ነው ያመጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። እሱም ብላችሁ ከምንም አትጎሉም። ግን ትልቁ ነገር ምን መሰላችሁ? ማገልገል ብቻ ሳይሆን እግዚአብሔርን መስማት። እግዚአብሔር የት ነው እንድታገለግሉ የፈለጋችሁ? እግዚአብሔር ውጡ ብሏል አላለም። ትልቁ ነገር ይሄ ነው ወገኖች። ብዙ ጊዜ እግዚአብሔር ሳይናገረን እንወጣና
በብዙ ነገር እንጎዳለን። ብዙ ጊዜ የእግዚአብሔርን ድምጽ ሳንሰማ ወተን እንሰባበራለን። አያችሁ ወገኖች፣ እግዚአብሔር ግን ውጡ ብሎ ቦታ ነግሮ ከላካችሁ ኤቭሪቲንግ ከቨር የሚያደርገው ራሱ ነው። ኤቭሪቲንግ ዋው! እኔ ሌላ ዓለም ውስጥ ነው የነበርኩት። እውነቴን ነው የምነግራችሁ። ከዛ በቃ መመለስ እንኳን በማልፈልግበት ሁኔታ ልቤ እዛው እስከሚቀር ድረስ እግዚአብሔር ልቤን ወስዶ እዛ ነበር ያስቀመጠው ወገኖቼ። ለልጄ እንኳን ብዙ አልጨነቅም ነበር። የሆነ ነገርን እግዚአብሔር ወስዶ ሙሉ በሙሉ በራሱ ነገር ሞልቶት ነበር ወገኖቼ። ኢየሱስ ጌታ ነው። ልጄ ደግሞ ሜሴጅ ቴክስት አደርጋለች ኤቭሪ ዴይ ሞርኒንግ ናይት ምን እያለች ማም ኪፕ ጎዊንግ ማም ኪፕ ስትሮንግ ወገኖቼ፣ የእግዚአብሔር ቃል እያደረገች ጠዋት የእግዚአብሔር ቃል ትጽፋለች። ጉድ ሞርኒንግ ማም ኪፕ ጎዊንግ ኪፕ ስትሮንግ እያለች እና ባነበብኩኝ ቁጥር እንዲህ ነበር ብድግ የሚያደርገኝ። ተደነኩኝ። እኔ ለሷ ነበር ማሰብ የነበረብኝ፣ እሷ ግን ለኔ ታስባለች። ማሰብ ብቻ አይደለም ቃል ትልክልኛለች፣ የእግዚአብሔርን ቃል ፕላስ በርቺ ቀጥ ትለኝ ነበርና እግዚአብሔር ነበረ በሷ አልፎ የሚያወራኝ። ለምን ይሰማኝ ነበር ያ ኃይል። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ድንቅ ነው ወገኖቼ። እግዚአብሔር በጣም ታማኝ ነው። ኢየሱስ ክርስቶስ ጌታ ነው። እና በስተመጨረሻ በቃ ልጄን ፒክ አድርጌ ያው ልጄ ከቤተሰቦቼ ጋር ነው ጥዬ ሄድኩት። ልጄን ፒክ አደረኳትና ገባሁ ቤት። እቤት ስገባ ምን አለችኝ? ማም አለችኝ ጉልበቴን አሞኛል እና እንደዚህ ቋቋቋቋ እያለ ይጮሃል እና ላይክ አሞኛል አለችኝ። ለማንም አላወራችም። እንግዲህ አስቡ፣ እዚህ ለዘመዶች አላወራችም፣ ለማንም አልተናገረችም። እኔን እየጠበቀች ነው። ብዙ ሰዎችም ነፃ ወጥተዋልና ጠላት ሊበቀል ነበረ። ግን ደስ ያለኝ አንድ ነገር ያው ያ በጣም የእግዚአብሔር መንፈስ በኃይል ሞልቶኝ ስለመጣሁኝ አልደነገጥኩም። ጉልበቴን አሞኝ እንደዚህ ስትለኝ ምንድነው አንድ ቃል ነው ያወጣሁት። መጣሁ አልኳት። ልተጣጠብና መጣሁ። እሰባብረዋለሁ አልኳት። በቀል መሆኑ ነው አልኳት። ባሽሙር ነው ሰይጣንን የተናገርኩት። በቀል መሆኑ ነው አልኩት። መጣሁ ልተጣጠብና እሰባብረሃለሁ አልኩት። ገብቼ ተጣጥቤ ስወጣ ሄዷል። ኦሬዲ ተሰብሯል። ሃሌሉያ! ኦሬዲ ተሰበረ። መጣውና ላይ ልጸልይልሽ ስላት የለም ሄዷል አለች። ረስቼዋለሁ ጭራሽ በሽታውን አለች። እርግጠኛ ነሽ? ሄዷል አለች። በቃ በዛው ቀረ። በዛው ተሰብሮ ቀረና ኢየሱስ ጌታ ነው ልላችሁ ነው። ኢየሱስ ያድናል ልላችሁ ነው። ዛሬም ክንዱ ብርቱ ነው። ዛሬም አምላካችን ትልቅ ነው። ዛሬም ያድናል፣ ዛሬም ይታደጋል፣ ያስመልጣል ልላችሁ ፈልጌ ነው ወገኖቼ። እና ወንጌል የምትሰሩ በርቱ። ሃሌሉያ! በርቱ፣ ተነሱ፣ ታጠቁ። ኢየሱስ ያድናል። እግዚአብሔር ይልከናል። ምድሪቷን በሙሉ እግዚአብሔርን እየሰማን በወንጌል እናዳርሳለን ወገኖቼ። በከተማው፣ በሰፈሩ፣ በመንደሩ፣ በአህጉራት በተለያየ ቦታ የሚይዘን የለም። ኢየሱስ ያድናል። ወንጌል እንሰራለንና ክብር ለመንፈስ ቅዱስ ይሁን። ይህንን የሰማች ሁሉ እግዚአብሔርን ብላችሁ አመስግኑት። ብላችሁ አመስግኑት። ክብሩን ሁሉ ለጌታ ስጡ። ያሰርኩትን ያችን ሴት ፈቶ ለብዙዎች እንደዚህ ያበቃ እግዚአብሔር ስሙ ይባረክ። የታሰረን እየፈታ ወንጌል የሚያሰብክ አምላክ የተባረከ ይሁን። ብርሃን የሚያደርግ አምላክ ይባረክ። ክብሩ ሁሉ የጌታ ነው ወገኖቼ። ምንም ታሪክ የለኝም። ታሪኬ እኔ ኢየሱስ ነው። ይህንን የምነግራችሁ ክብሩን ለጌታ እንድትሰጡ ነው። ለእነዚህ ወንድምቶች እንድትማልዱ እንድትጸልዩ ነው። ልባችሁ በዚህ እንዲከብድ ስለምፈልግ ነውና ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። እግዚአብሔር አመሰግንሃለሁ ስላደረከው ድንቅ ነገር፣ ስለፈታሃቸው፣ ስላጽናናሃቸው። እግዚአብሔር ሆይ ጨለማቸውን ስለገፈፍክላቸው ልጆችህ አመሰግንሃለሁ። አሁንም ለዘላለም ፈውሳቸው የጸና ይሁን። በቤትህ የጸኑ ይሁኑ። ኃይልና ጉልበት ይጨመርላቸው። ኢን ጂሰስ ኔም። እስከ መጨረሻው ከሰማችሁ እንግዲህ ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የእግዚአብሔር ሰላም ጸጋ ከሁላችሁ ጋር ይሁን። ሻሎም